ትንሿ እህቴ አታውቀውም አባቷንና እንቁጣጣሽ በዓል ነበር በዓሉ ማለት ነው እሺ ህፃን ሆና በአጋጣሚ አጎታችን በገዛልን ምናምን አሪፍ ሆነ የዛ በዓል ቆንጆ ሆነ ዶሮ ምኑ ተሟላ በቃ ከሌላው በዓል በተለየ ያ በዓል ቆንጆ ሆነ ቤት ላይ ማለት ነው አልተለመደም በግ መግዛት ምናምን ያ ቤት አልተለመደም ከዛ ማታ ላይ እናቴ ጠየቀቻት ያው በቃ በግን ተገዝቶልሻል ዶሮም ተገዝቶልሻል ደስ አለሽ አይደል አለች አዎ ብላ መጨረሻ ላይ ምንድን ነው ያለችው አባት ግዙልኝ አለች ማለት ነው ከዚህ ጥያቄ ብንገላገል ፈጣሪ ቢፈቅድልን ደስ ይለናል ትንሿ እህቴ ከኔ በታች የነገርኩ እሱ አንድ አመቷ ሊሞላ የካቲት 15 አንድ አመቷ ሊሞላ የካቲት 13 ነው እሱ የጠፋው ማለት ነው በአንድ አመቷ ሊሞላ ሁለት ቀን ሲቀረው ነው ከቤት ስራ እንደሄደ አልተመለሰም ማለት ነው እኛ አሁን ምን ነው አባታችን ምንድነው በቃ የሁሌም ጥያቄያችን ነው በቃ አረፍት ማግኘት አልቻልንም ሙሉ ቤተሰቡ ማለት እናታችንም ሁሌም ነው የምትብሰለሰለው እኛም ደግሞ አባታችን በህይወትም ካለ እንደው እግዚአብሔር ፈቅዶ ለፈጣሪ የሚሳነው የለምና እኛ ከሱ ምንም እንጠብቀው ነገር የለም እናታችን በጣም ጀግና የሆነች እናት ነው ያለችን አራቱንም ልጆቿን አስተምራለች ትንሿ አሁን ዲግሪ ተማሪ ነች ሌሎቻችን ደግሞ ዲግሪ ማስተርስም ጨርሰናል ራሳችን ችለን ያለነው ከሱ ምንም የምንጠብቀው የምንፈልገው ነገር የለም ግን እኛ ምንድነው ያባታችን መጨረሻው እግዚአብሔር ብሎት ኑሮም ከሆነ በህይወት ብናገኘው ካለፈም ቢሆን ደግሞ መረጃው ያላቸው ሰዎች ቢሰጡን ቢነግሩን እረፍት ነው ለኛ ከሁሌም ጭንቀት መገላገል ነው